Click, click on a click. የቻናል ቸውሃ ልክ click, click on a click. ሰላም ክብራትና ክብራን የአውራ ክሊክ ቤተሰቦች እንደምን አላችሁ? እኔ ኃይለ ማርያም አበበ ነኝ። ይህ ደግሞ የእናንተ አውራ ክሊክ ነው። እንደተለመደው በቻናላችን አዳዲስ አስተማሪ የሆኑ ቪዲዮዎችን ይዘንላችሁ እንመጣለን። ዛሬ ይዤላችሁ የመጣሁት በዩቲዩብ ስለ ዩቲዩብ ቪዚቢሊቲ ይሆናል ማለት ነው። የዩቲዩብ ቪዚቢሊቲ ምንድነው የሚለውን በዛሬ ቪዲዮ አሳያችኋለሁ። በጣም ወሳኝ ነው። ቪዲዮ ስንለቅ በተለይ በምን አይነት መልኩ መልቀቅ አለብን የሚለውን እንድንወስን የሚያግዘን ነገር ነው ማለት ነው። ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን ለቻናላችን እንግዳ ከሆናችሁ ሰብስክራይብ እንድታደርጉ ከአክብሮት ጋር እየጠየቅ የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮሜንት እያደረጋችሁ ሀሳብ አስተያየቶቻችሁን እንደዚሁም ጥያቄዎቻችሁን በኮሜንት ሴክሽን ላይ እንድታስቀምጡልኝ ከአክብሮት ጋር ጠይቃለሁ። ወደ ትምህርቱ እንለፍ። እንግዲህ ቪዲዮ በምንጭንበት ጊዜ ቪዲዮን ከጫንን በኋላ ታይትል ወይም ዲስክሪፕሽን እንደዚሁም ታምኔል ምናምን ከጫንን በኋላ ኔክስት እያለን እንደሚጠይቀን ሞኔታይዜሽን ከሆንን ሞኔታይዜሽን ይጠይቀናል። እነዛን ነገሮች ካደረግን በኋላ መጨረሻ ላይ የት እንደርሳለን? ቪዚቢሊቲ የሚለው ጋር እንደርሳለን። ቪዚቢሊቲ ጋር እንግዲህ እንደምትመለከቱት ስንት ነገሮች አሉ? በዋናነት 3 ነገሮች አሉ በዋናነት። አንደኛው ፕራይቬት፣ ሁለተኛው አንሊስትድ፣ ሶስተኛው ፐብሊክ የሚል ማለት ነው። እርግጥ እዚህ ጋር እንደምታዩት ሜምበርስ ኦንሊ የሚልም አለን። እነዚህ ነገሮች እንግዲህ ምንድናቸው? እንዴት ብንለቅ የተሻለን የሚለውን ነገር ነው ያለን። እንግዲህ የመጀመሪያ የምናያቸው ምንድነው? ፕራይቬት የሚለው ነው። ፕራይቬት የሚለው እዚህ ጋር እንግዲህ እንደምታዩት ፐብሊክ አለ፣ አንሊስትድ አለ ወይም ፕራይቬት አለ። ከነሱ በተጨማሪ ደግሞ በቅርብ የተጨመሩ እዚህ ጋር ማን አለ? ሜምበር ኦንሊ የሚል አለ። እነዚህ ምንድናቸው ልዩነታቸው የሚለውን እኔ ፕራይቬት እንግዲህ ቪዲዮ በምንለቅበት ጊዜ አንዳንዴ እንሰራና በኋላ ለቀዋለው ብለን ስናስብ ፕራይቬት አድርገን እናስቀምጠዋለን። ማለት መች እንደምንለቅ ላናቅ እንችላለን። ወይም ደግሞ የተለያዩ ቪዲዮዎችን ሰርተን ተራ በተራ መልቀቅ ስንፈልግ አዘጋጅተን አንድ 10 ቪዲዮ ለምሳሌ አዘጋጅተን በአንዴ ከምንለቅ እየቆየን ለመልቀቅ ስንል ፕራይቬት አድርገን እናስቀምጣለን። አንድ ሁለተኛ ነገር ደግሞ ፕራይቬት የምናደርግበት ነገር የሚቀረው ነገር አለ። አሁን ለምሳሌ እዚህ ስንሞላ አፕሎድ ስናደርግ ወይም ስንጭን የምናስተካክለው ነገር ሊኖር ይችላል ብለን ስናስብ፣ ሁለተኛ ነገር ደግሞ ከሰዎች ደብቀን በግል ለተወሰኑ ሰዎች ብቻ ለመረጥናቸው ብቻ እንዲያዩትም ማድረግ ይቻላል። እርግጥ ፕራይቬት ላይ እንደዛ ስናስብና መልቀቅ ሳንፈልግ ግን መጫን ስንፈልግ ብቻ ፕራይቬት እናደርጋለን ማለት ነው። የግል አረግ ነው ማለት ነው። ወይም ለተመረጡ ሰዎች ብቻ እንዲታይ ነው የምናደርገው ማለት ነው። በቀጣይ የምናየው ደግሞ አንሊስትድ ነው። አንሊስትድ ማለት ከፕራይቬት የሚለየው ምንድነው? የተወሰነ ሰዓት ይዞት ይቆያል። እንጭንና የተወሰነ ሰዓት ይዞት ይቆያል። ይሄ ደግሞ ለምን ይጠቅማቸዋል መሰለህ? አንሊስትድ በባህሪው ከሞኔታይዜሽን ጋር ተያይዞ ችግር ይኖረው አይኖረው እርግጠኛ ሆነን እንድንለቅ የሚረዳን አንሊስትድ ነው። ምን ያደርጋል? ጭነን ከጨረስን በኋላ አንሊስትድን ከመረጥን ሁለተኛው ላይ ያለው ማለት ይህንን ከመረጥን ቪዲዮአችንን ጭነን ከጨረስን በኋላ ወዲያው አይለቀው። ምንድነው የሚያደርገው? የተወሰነ ሰዓት ዩቲዩብ በራሱ ይዞ ያቆያል እዛ ቦታ ላይ ሳይለቅ ማለት ነው። ይሄ ምን እድል ይሰጠናል? ቪዲዮአችን ለማስታወቂያና ለሞኔታይዜሽን የተመቸ መሆኑን እርግጠኛ ሆነን እንለቃለን። ችግር ካለበት ያሳውቀናል ዩቲዩብ ከመልቀቁ በፊት። ከሌለበት ግን ምን ያደርገዋል? ራሱ በራሱ ሰዓት 1 ሰዓት አቆይቶ ሊሆን ይችላል፣ 2 ሰዓት አቆይቶ፣ 3 ሰዓት አቆይቶ ሊሆን ይችላል፣ ይለቀዋል ማለት ነው። እና አንሊስትድ ጥቅሙ ይሄ ነው። በቃ የሞኔታይዜሽን ህግ የሚያሟላ ቪዲዮ ነው ወይ የሰራሁት የሚለውን የራሱን ጊዜ ዩቲዩብ ወስዶ ቼክ አድርጎ በራሱ ሰዓት እንዲለቀው ስንፈልግ አንሊስትድ እንጠቀማለን ማለት ነው። ሶስተኛው እና ዋናው ፐብሊክ የምንለው ነው። እንግዲህ ፐብሊክ ላይ ምንድነው? ለህዝቡ መልቀቅ ነው። በቃ ፐብሊክ ስን ማንም ሰው ቪዲዮን ሰርቼ ልክ ፐብሊሽ ስለው ወይም አፕሎድ አድርጌ ሲጨርስ ቀጥታ ለተጠቃሚ ወይም ለተመልካቹ ቪዲዮን ይለቀዋል ማለት ነው። ፐብሊክ ከፕራይቬት ተቃራኒ ነው ማለት። ፕራይቬት ስንል ማቆየት ያቆየዋል፣ አይለቀውም። እኛ ከፕራይቬት አውጥተን ወይ በአንሊስትድ ወይም በፐብሊክ እስክንለቀው ድረስ። ፐብሊክ ግን ምንድነው? ልክ ጭነን እንደጨረሰን ይለቀዋል። ይሄ ደግሞ ትንሽ ሳይድ ኢፌክቱ ምንድነው? ሞኔታይዜሽን ችግር ቢኖርበት ምናምን ከለቀቅነው በኋላ ነው ሞኔታይዜሽን ችግር እንዳለ ወይም ደግሞ ሌላ ነገር ዩቲዩብ ሊጠይቀን የሚችለውን ነገር እዚህ ጋር ሊጠይቀን የሚችለው ማለት ነው። እና ቀጥታ ምን እናደርጋለን? ወደ ዩቲዩብ ቻናላችን ላይ ይለቀቃል ማለት ነው። ግን እዚህ ጋር አንድ ተጨማሪ ነገር አለ። ፐብሊክ ላይ ከስር ዝቅ ስትሉ እዚህ ጋር እንደምታዩት ምን ምትላለች? አሁን ፈዛለች አይደል? ስታዩት ሴታስ ኢንስታንት ፕሪሚየም የምትለው
ፐብሊክ ላይ ሳደርገው ትደምቃለች። ይሄ ማለት ምን ማለት ነው? ልክ ቪዲዮን ስትለቁ ማለት ነው ፐብሊክ ምን ብያቸዋል? ቀጥታ ቪዲዮን ይለቀዋል። ግን ስትለቁ በምን አይነት መልኩ ነው የሚለቅላችሁ? እቺን ከመረጥ እንደዚህ ከመረጥን ልክ ላይቭ ላይ እንዳላችሁ አይነት አርጎ ነው የሚለቅላችሁ፣ ፕሪሚየም አርጎ ነው ማለት ነው። ስለዚህ ምን ያደርጋል? ልክ እናንተ ቪዲዮን ስትለቁ ልክ ላይቭ ላይ ስትገቡ በጎን በኩል ቻት ማድረጊያ ወይም ኮመንት መጻፊያዎች እንደሚመጡት ሁሉ ላይቭ ላይ መሆናችሁ ቪዲዮ እየታየ ለቃችሁታል። ቪዲዮ እየታየ ሰዎች መጥተው ኮመንት ይጽፋሉ፣ እናንተ መመለስ ትችላላችሁ ማለት ልክ እንደ ቻት እንደማድረግ ማለት ነው። ልክ ላይቭ ስንገባ እንዴት ነው ሃይ እንዴት ነው አለው ያልን የምንጽፋቸውን ነገሮች ልክ እንደምንጽፈው ቪዲዮ እየታየ ያንን ነገር እዛ ጋር በላይቭ ላይ ማስቀመጥ ወይም ኮመንት መስጠት ኢንስታንት ይለዋል። በተመሳሳይ ሰዓት በአንድ ቪዲዮ እየተለቀቀ በተመሳሳይ ሰዓት ደግሞ ልክ እንደ ላይቭ ፕሮግራም ምን ማድረግ እንችላለን? ኮመንት መጻፍ እንችላለን ማለት ነው። ቪዲዮ እስኪያልቅ ድረስ ማለት ቪዲዮ ካለቀ በኋላ የቻት ወይም ደግሞ ኮመንት መጻፊያውን ይዘጋውና እንደ ድሮ ኖርማል ኮመንት መጻፊያውን ብቻ ያስቀምጠዋል። ፐብሊክ ሆናችሁ ምን ስታደርጉ ማለት ነው? ፐብሊክ ላይ ሆናችሁ ኢንሴት አስ ኢንስታንት ፕሪሚየም የምትሏን ከመረጣችሁ በዛ አይነት መልኩ ያደርገዋል። ነገር ግን ፐብሊክ ብቻ ካላችሁና ይህንን ካልመረጣችሁ ምንድነው እንደ ላይቭ ሳይሆን ቪዲዮ የሚለቀቀው ኖርማል ይለቀቃል። ሌላ ጊዜ ሌሎች ቪዲዮችን እያየ ካለፈባቸው በኋላ ቪዲዮችን ኮመንት እንደምንጽፈው በዛ አይነት መልኩ ኮመንት ታስቀምጣላችሁ ማለት። ኢንስታንት ግን የሚለው ያ ነው ማለት ነው። እንግዲህ ምንድነው እዚህ ጋር ሌላው ልታውቁ የሚገባው ነገር ስኬጁል የሚል አለ። ከፐብሊክ ስር እዚህ ጋር እንደምታውቁ ስኬጁል የሚል አለ። ፐብሊክ ለሰቡ መቼ ይለቀቅ ይሄ ቪዲዮ። እኔ አሁን ጭኜው ሊሆን ይችላል። አሁን ላይ ጭኜው ከ5 ሰዓት በኋላ ዩቲዩብ ራሱ እንዲለቅልኝ ከፈለግ ምን አደርጋለሁ? ሰዓት ወይም ቀንን ማስተካከል እችላለሁ። እዚህ ጋር ስንነካው ምን ይመጣል? እዚህ ጋር አያችሁት አይደል? ቪዲዮ መቼ ይለቀቅ፣ ምን ቀን ይለቀቅ፣ ምን ቀን ይለቀቅ። አሁን በኤፕሪል 10 ነው ይለቀቅ የሚለው እዚህ ጋር ሰዓት አለ። ስለዚህ ምን ቀን በምን ሰዓት ይለቀቅ የሚለውንም ምን ማድረግ እንችላለን? ፕሮግራም ማድረግ እንችላለን። ስለዚህ ፕሮግራም ባደረግነው መሰረት ምን ያደርገዋል ማለት ነው? ቪዲዮአችንን ይለቅልናል ማለት ነው። ብንረሳው እንኳን እሱ ራሱ ይለቀዋል ማለት ነው። እኛ ብንረሳው በዛ ሰዓት ላይ ቀጠሮ አስይዘናል፣ በዚህ ሰዓት ላይ ምን አድርገን ልቀቅልን እንለዋለን፣ ይለቅልናል ማለት ነው። ስለዚህ ከ5 ሰዓት በኋላ ከ2 ሰዓት በኋላ ከ3 ሰዓት በኋላ ብለን ቪዲዮአችንን በዚህ ቀን በዚህ ሰዓት ብለን ስኬጁል ማድረግ እንችላለን ማለት። ስኬጁል አደረግን ማለት እስኪለቀቅ ድረስ ፕራይቬት ነው፣ ማንም አያየው። ልክ ሰዓቱ ደርሶ ሲለቀቅ ምን ይሆናል? ከፕራይቬት ወጥቶ ወደ ፐብሊክ ይሄዳል ማለት ነው፣ ወደ ሰው ይሄዳል ማለት ነው። ስለዚህ ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን እንደዚህ እያደረገን ቪዲዮቻችንን መልቀቅ እንችላለን ማለት ነው። ሌላው እዚህ ጋር እንድታቁልኝ የምፈልገው ያው ሴታስ ፕሪሚየም ቅድም ብያቸዋለሁ። ልክ ላይቭ እሱም ሲለቀው ቪዲዮአችንን እንደለቀቀልን ምን ያደርጋል ማለት በጎን በኩል የቻት ዊንዶ ያመጣልናል፣ ልክ እንደ ላይቭ ፕሮግራም ማለት ነው። እቺን ከመረጠን እዚህ ጋር አንድ ነገር ግን ልነግራችሁ የሚፈልገው ታዲያ አንሊስትድም ሰዓት ጠብቆ ነው የሚለቀው፣ ስኬጁልም ስናደርግ ሰዓት ጠብቆ ነው ካለ ልዩነት አለው። የፐብሊክ ስኬጁል አድርገን ወይም ቀጠሮ አስይዘን ስንል እኛ ነን በዚህ ሰዓት በዚህ ጊዜ ብለን ሰዓቱን ጊዜውን ቀኑን ጠቅሰን የምናደርገው የምንለቀው። የአንሊስትድ ግን ዩቲዩብ ስራዬን ጨርሻለሁ ባለ ሰዓት ነው። ቼክ አድርጌ ጨርሻለሁ ባለ ሰዓት በዛ ሰዓት ላይ ምን ያደርገዋል ማለት ነው? ቪዲዮን ይለቀዋል ማለት ነው። እኔ ብዙ ጊዜ በግሌ ሪኮመንድ የማደርገው ለእኔ ስኬጁል አድርጋችሁ ብትለቁ ጥሩ ነው። በፐብሊክ ፕሪሚየም ኢንስታንት ፕሪሚየም ማለት ነው። ለምን መሰላችሁ? እስኪለቀቅ ድረስ የእናንተ ተመልካቾች ማስታወቂያውን ያወጣል። ማስታወቂያ ማለት ታምኔላችሁን እያዩ ይቆያሉ ማለት ነው። አንድ ስንት ሰዓት ቪዲዮአችሁ እንደሚለቀቅም ይነግራቸዋል። ከ3 ሰዓት በኋላ ከ4 ሰዓት በኋላ ነገ ብሎ ይነግራቸዋል፣ ያ ቪዲዮ መቼ እንደሚለቀቅ ማለት ነው። ስለዚህ ቪዲዮአችሁን ቀድማችሁ እያስተዋወቃችሁ ነው። ሁለተኛ ነገር ደግሞ ዩቲዩብ እናንተ የሰራችሁት ቪዲዮ ይዘቱ ምን እንደሆነ በደንብ የማየት እድል ስለሚያገኝ ምን ያደርጋል? ሼር ለሚያደርግላቸው አልጎሪዝሙ ለማን ነው ይህንን ሼር ማድረግ ያለብኝ ብሎ ያንን እንደዚህ አይነት ቪዲዮ ለሚከታተሉ ሰዎች ሼር የማድረግ እድሉን ያሰፋላችኋል ማለት ነው። ሶስተኛ ደግሞ ሰርች ሲደረግም የመገኘት እድላቸው ሰፊ ነው። ከአንሊስትድ ትንሽ ሰርች ላይ ያስቸግራል፣ ሰርች ሲደረግ ያስቸግራል። እና እኔ ብዙ ጊዜ የማደርገው የምጠቀመው ከአንሊስትድ ይልቅ ፐብሊክ ሆኖ ስኬጁል አድርጌ ወይም ስኬጁል አድርጌ ከዛ ፕሪሚየም አድርጌ ነው የምለቀው ማለት ነው። ሌላው እዚህ ጋር እንዲሁ ለማስታወስ ያህል ነው፣ ያው ብዙዎቻችን የምንሰራው የስ ሜድ ፎር ኪድ ኖ ሜድ ፎር ኪድ ብለን የምንመርጣቸው አሉ። ለህፃናት ነው የተሰራው፣ ለህፃናት አይደለም የተሰራው የሚለው። ስለዚህ የአብዛኞቻችን የአዋቂ ቻናል ከመሆኑ አንጻር ምንድነው ኖት ሜድ ፎር ኪድ ለህፃናት ያልተሰራ ብለን ነው ብዙ ጊዜ ቪዲዮአችን የምንለቀው። ስለዚህ ምን ይላል ታች ስትለቁ ይላል
ምን እርግጠኛ ሆኖ ህፃናትን የተመለከተ ህፃናትን የሚያዋርድ ህፃናትን ጉልበት ብዝበዛ ህፃናትን ሊጎዱ የሚችሉ ነገሮች እዚህ ቪዲዮአችሁ ላይ አለመኖሩን ምን ይላል እርግጠኛ ሁኑ ብሎ ያስታውሰናል ማለት እዚህ ጋር እንደምታዩት። እንግዲህ ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን የዛሬ ፕሮግራማችን ይህን ይመስላል። ለቻናላችን እንግዲህ የሆናችሁ ሰብስክራይብ ብታደርጉ ከአክብሮት ጋር እየጠየቁ የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮመንት እያደረጋችሁ ሀሳብ አስተያየቶቻችን በኮመንት ሴክሽን ላይ እንድታስቀምጡልኝ ከአክብሮት ጋር እጠይቃለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። በያላችሁበት ሰላማችሁ ይብዛ። ቻው። ክሊክ ክሊክ ኦራ ክሊክ የቻናላችን ቻናል ክሊክ ክሊክ ኦራ ክሊክ